الحمد لله الكريم الرحمن على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وعفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في درس أمس عند قوله جل وعلا من سورة إبراهيم عليه السلام: ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة الآية رقم 24. فلنبدأ من هناك. أعوذ بالله من الشيطان الرجيم. ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون. ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض ما لها من قرار يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء. ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال. الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الأنهار وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار. يذكرون الله سبحانه وتعالى في هذه الآيات دلائل قدرته وفضيلة كلمة الإخلاص. الله سبحانه وتعالى بزي بمقبيع وأنقذ ስለ ከሊመተል ኢኽላስ ማዕረግና ክብር ባጭሩ በምሳሌ ይገልጽልናል። ማለትም ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚባለው የኢስላም መክፈቻ ቁልፍ የሆነው ቃል በአላህ ዘንዳ ምን ያህል ክብር ማዕረግ ያለው መሆኑን ባጭሩ ይገልጻልና ያስተዋውቃል ማለት ነው። አለም ተራ
አለም ተዓለም እንደማለት ነው። ረአ በሰርያ ልትሆን ትችላለች፣ በሲርያም ልትሆን ትችላለች ማለት ነው። እና በአቅል የሚታወቁ ነገሮች አለም ተራ ይላል። አንዳንድ ጊዜ በገሃድ አይን የሚታዩትንም ነገሮች እንደዛው። እና አለም ተራ አየህን ወይስ አወቅን እንደማለት ነው። ከይፈ ضرب الله مثلا አላህ Subhanahu Wa Ta'ala እንዴት ምሳሌን እንዳስቀመጠ ለከሊመተ الإخلاص ገላጭ የሆነ ምሳሌ እንዴት እንዳስቀመጠ አየህን። ከሊመተን ጠይበተን ንጹህና ምርጥ የሆነችን ቃል ከሸጀረቲን ጠይባ እንደ ምርጥና እንደ ጥሩ ዛፍ ናት ብሎ በምሳሌ እንዴት እንደገለጠና እንዳስቀመጣት አየህን ወይስ ተረዳህን ይላል። አስሉሃ ይህች ምርጥ የሆነች ዛፍ ስሯ ታቢቱን ወደ መሬት ጠልቆ የገባ ነው፣ በቀላሉ የማትነቀል ማለት ነው። ወፈርዑሃ ቅርንጫፏና ደሞ ጫፏ ፊሰማ ወደ ላይ ዘልቆ የሄደ ነው ይላል። እና ከሊመተል ኢኽላስ እንግዲህ ተጥንት ጀምሮ ያው ያለች ናት። አላህ Subhanahu Wa Ta'ala ተውሂዱን ለማስከበር ሲል ሁሉንም ነብይ የላከላቸውን ህዝቦች ሁሉ ላኢላሃ ኢላላህ በሉ ነው የሚለው። በዚህ ቃል ነው እስላም የሚከፈተው ማለት ነው። ይህች ቃል ስሯ በጣም የጠለቀ ጫፏም ወደ ላይ በጣም የዘለቀ እንደሆነች ልዩ ዛፍ ናት ይላል አላህ Subhanahu Wa Ta'ala። እና ይህች አንድ ጠቃሚ የሆነ ዛፍ ለምሳሌ የተምር ዛፍ ስሩ በጣም ወደ ታይ የጠለቀ ነው የሚሆነው ማለት ነው፣ በቀላሉ አይገረሰስም። ጫፉ ደግሞ ወደ ላይ በጣም ዘልቆና መጥቆ የሄደ ነው፣ ሙባረክ ነው። እና አንድ ቀን ነብዩ አለይሂ ሰላቱ ወሰላም በመዲና ከተማ ከሷሃቦች ጋር እንደተቀመጡ በበሩ ፊት ለፊት አንድ ትልቅ የተምር ዛፍ ነበረ። ሁሉን ነገር ዋቂዕ ሆነው ነው የሚያስተምሩትና ያን ዛፍ እያስተዋሉ እስቲ አንድ ጥያቄ ልጠይቃችሁ አሉ። እና አንድ ዛፍ አለች፣ ጸባዋ ሙእሚንን ይመስላል። ሁል ጊዜ በፀሐይም ሆነ በብርድ ሰዓት ቅጠሎቿ አይረግፉም። ሁል ጊዜ ደግሞ ጥቅም ሰጭ ናት፣ አገልጋይ ናት። ስሯ የጠለቀ ጫፏ የዘለቀ ምን ትመስላችኋለች ይህች ዛፍ ብለው ጠየቁ። እንደዚህ ፊት ለፊት በበሩ ላይ እያዩት ነው እሳቸው። ሷሃቦች እንግዲህ ይሄ ነገር ትዝ አላላቸውም ማለት ነው። ፈበደእና ነቀዑ ፊ አሽጃር ልበዋዲ ይላል። በየገጠሩ ያለውን ዛፍ ሁሉ መጥራት ጀመርን። እንደ ገሌ ዛፍ ነው ገሌ ዛፍ ነው ያልሆነውን ሁሉ ማለት ነው። በመጨረሻ አብዱላህ ብኑ ዑመር ብቻ ትዝ አላኝ አሉ። እና ይቺ ቅጠሏ ሁል ጊዜ የማትረግፍ ማንኛውም በምድር ላይ ያሉ ዛፎች ቅጠላቸው በአመት ሲሆን 2 ጊዜ አልበለዛ 1 ጊዜ ይቀየራል ማለት ነው በኸሪፍ ጊዜ። እና ይህች ዛፍ ተምር እንደሆነች ገባኝ አሉ አብዱላህ ብኑ ዑመር። ግን ለመናገር ፈራው፣ ልጅ ናቸው የዛ ጊዜ። ትልልቆቹ ሰሃቦች እያሉ እና አቡበክር እና ዑመር እና ዑስማን እና አልይ እያሉ እነሱ ፊት ቀደም ብዬ ተምርናት ብዬ ብናገር የቀልቃላ አባላለሁ ብዬ ፈራሁኝ፣ እያቋመጥኩኝ አሉ። የሚመልስ ጠፋ። የዛ ጊዜ ትንሽ ከቆዩ በኋላ በቃ ነው ልንገራችሁ ይህች ፊታችሁ የምታዋዛፍ ናት ተምርናት አሉን ይላል። ኋላ ስንወጣ ለአባቴ ነገርኩኝ አሉ አብዱላህ ብኑ ዑመር። አባዬ እኔ ይህችን ነገር እኮ አውቂያት ነበረ፣ ታዲያ ለምን አትናገርም ነበር? እናንተ ዝም ስትሉ ጊዜ አፍሬ ፈራሁኝ አሉ። ምን ነው ብትናገር ኑሮ እንደው የዑመር ልጅ ጎበዝ ነው ቢባል ሁሉ ነገር በበለጥከኝ አሉ ይላል። ስለዚህ አላህ Subhanahu Wa Ta'ala እንግዲህ ማንኛውንም ነገር በመናቀው በቅርብ ነገር እንድንረዳ አድርጎ ያቀርባል ማለት ነው። እቺ ከሊመተል ኢኽላስ እንደቀላል ወይም እንደዋዛ የምትናገሯት እንደዚህማ በአላህ ዘንድ ምን ያህል ጥልቅ ቦታ ያላት መሆኑን በዚህ ምሳሌ ገልጽላችኋለሁ። ዛፏ ሁል ጊዜ ወደ ምድር ጠልቃ የገባች ወደ ላይ ደግሞ ዘልቃ የመጥቃ የሄደች ሁል ጊዜ ቅጠሏ የማይረግፍ እንደገና ደግሞ ጥቅሟቱ ኡኩላሃ ኩለ ሒኒን ይላል። ሰብሏን ሁል ጊዜ የምትለግስ በተለይ ጥሩ ቦታ ላይ በምትበቅል ጊዜ ሰብሏ ሁል ጊዜ የጠቃሚና ቀጣይ ነው የሚሆነው ማለት ነው። እና በየጊዜው ሰብሯን ያለማጓደል የምትቸር ለባለቤቷ بإذن ربها በጌታዋ ፍቃድ። ويضرب الله الأمثال للناس አላህ Subhanahu Wa Ta'ala አንዳንድ ነገሮችን ግልጽ ለማድረግ ለሰው ልጆች ምሳሌዎችን ይጠቀማል። ለዓለውም የተደከሩን በሚያቁት በቁሳዊ በተጨባጩ ነገር ማዕናዊ ነገርን በቀላሉ ይረዱ ዘንድ
ይላል ማለት ነው። ስለዚህ እቺ ከሊመተል ኢኽላስ ልክ ጠቃሚ ዛፍ ትመስላለች። መጀመሪያ ሐሳቧ ያው መልእክቷ በልብ የጸደቀ ነው። ላኢላሃ ኢላላህ የሚል ሰው ከአላህ በስተቀር ማመልከው ማንም የለም የሚለውን አቋሙን በልቡ ላይ ታጸደቀ በኋላ ነው እንደገና ባፉ የሚገልጠው ማለት ነው። ከዛ በኋላ ላኢላሃ ኢላላህ እንደ ቃል ብቻ ተነግራ የምትታለፍ ነገር አይደለችም ማለት ነው። ናው ስሯ ወደ የጠለቀ ጫፏ የዘለቀ ፍሬዋ ሁሉ ጊዜ የሚቀጥልና ጠቃሚ ናት ከተባለ ከሊመተል ኢኽላስም እንደዛ ውጤት ማሳየት አለባት ሁሉ ጊዜ ማለት ነው እንጂ ዝም ብሎ ባዶ ዛፍ የማያፈራ ከሆነ ትርጉም የለውም። ስለዚህ ልክ እቺ ዛፍ ሁሉ ጊዜ ሰብሏን ያለ ማቋረጥ እንደምትሰጥ ላኢላሃ ኢላላህን በልብ ውስጥ ጠልቃ ተጸደቀች በኋላ በመላው የሰውነት ክፍል ላይ አብባ ታፈራለች ማለት ነው። እና ታላህ በስተቀር ጌታ የለኝም እሱም ብቻ ነው እስከ እድሜ ፍጻሜ የምገዛው እስካልክ ድረስ በመፈከርህ ሁሉ ጊዜ የምትናገረው ኸይር፣ የምትሰራው መልካም፣ የምታስበው ቀና መሆን አለበት ማለት ነው። ያ ፍሬው ነው ውጤቱ ማለት ነው። ከዛ እንደገና የፍሬው ወደ ላይ ጠልቆ ይሄዳል ማለት የምትሰራውና የምታስበው የምትናገረው ነገር ሁሉ መልካም በሆነ ቁጥር የዛ ነገር ውጤት ደግሞ በየጊዜው ወደ ሰማይ ይወጣል። ጫፏ ወደ ሰማይ እየዘለቀ ነው የሚለው ማለት ነው። ወልዓመሉ ሷሊሑ የርፈዑሁ እንዳለው ያ ላኢላሃ ኢላላህ በቃልህ የምትናገረውን በተግባር በምታስደግፈው ጊዜ ሁሉ ጊዜ በየለቱ አሸራት ወይም ሚአቱል ሐሰናት ወደ አላህ ዘንድ በመላእክቶች አማካይነት እየዘለቀ ይመዘገብልሃል ማለት ነው። የዛ ጊዜ እንግዲህ አንተም በአካባቢ ያሉትም ሌሎችም ተጠቃሚ ይሆናሉ። በዛይ ሰብል ያ ቤተሰብ ሁሉም አካባቢው እንደሚጠቀም ሁሉ ማለት ነው። እና ሰዎች የሚጠቅማቸውን ነገር በቀላሉ እንዲረዱና እንዲገነዘቡ ነው በዚህ ምሳሌ የምገልጥላችሁ ይላል። ወመተሉ ከሊመቲን ኸቢታ በአንጻሩ ደግሞ የመጥፎይቱ ቃል ምሳሌ ይላል። ከሊመተል ኩፍር ማለት ነው። የኩፍር የፊስቅ የማዕሲያ ቃላቶች ደግሞ መጥፎ ዛፍን ይመስላሉ ማለት ነው። የነሱ ምሳሌ ደግሞ ከሸጀረቲን ኸቢታ እንደ መጥፎው እንደ ርኩሱ ዛፍ ነው ምሳሌው ይላል ማለት ነው። ለምሳሌ ጉመሮ የሚባለው ዛፍ በጣም እንግዲህ ፋይዳ ቢስ ጥቅም የሌለውም በመሆን ይታወቃል ከሁሉም ዛፎች በተለይ ማለት ነው። እና ሽታው ደስ የማይል እንደገና ፍሬው በጣም ጎምዛዛ ለይታ የማይውብ ምንም ፋይዳ የሌለው ዚግባ የማይባል ዛፍ ነው ማለት ነው የጉመሮ የሚባለው ዛፍ። ከሊመተል ኩፍርና ከሊመተል ፊስቅ ወኒፋቅም እንደዛው ነው፣ ፋይዳ የሌለው ነገር ነው ማለት ነው። እጁ ሱስተት ሚን ፈውቂል አርዲ እንደገና ደግሞ አቀማመጡ ከመሬት ላይ መርላ ነው ጉልት የሚለው የጉመሮ ዛፍ ማለት ነው። ወደታይ ስሩ ጠልቆ አይገባም። ትንሽ እንኳን ጠንከር ያለ ንፋስ ከመጣ ወዲያው ጠርጎ ይጥለዋል ማለት ነው። ጥልቀት ስለሌለው ጥንካሬ የለውምና ማለት ነው። እንደገና ወደ ላይ የሚቆምም እግር የለውም ማለት ነው። የተልፈሰፈሰ ነው፣ ቁዋ የለውም። መሬት ላይ ጉልት ይላል። አንድ ነገር ነካስ ያረገው በቀላሉ ተጎልሶ የሚወድቅ እንደገና ደግሞ ፍሬውም ሆነ አበባው ለምንም ነገር የማይውልና የማይጠቅም ነው። ከሊመተል ኩፍርም እንደዛው ነው። ለባለቤቱም ሆነ በአካባቢ ላሉት እንዲሁ ቦታ ተማባከን በስተቀር የሚፈይደው ነገር የለም ማለት ነው። ምንፈውቂል አርዲ ማለት ከላይ ጥልቀት ሳይኖረው ዝም ብሎ ቁጭ የሚል ነገር ነው። ማለሃ ሚን ቀራር እና ይህች ዛፍ በመሬት ላይ ብዙ የመቆየት እድል የላትም ላይ መርላናትና ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ከሊመተል ሐቅና ከሊመተል ባጢልን በሁለት ተቃራኒ ዛፎች በመመሰል አሳወቀንና አንድ ግንዛቤ እንድንወስድ አደረገ ማለት ነው። እና ኢማናችሁን መገምገምና ሁሉ ጊዜ ድክመታችሁን ማረም ይኖርባችኋል። ኢማናችሁ ላይ መርላ ዝም ብሎ ከሆነ ወይም ውጤት የሌለው ከሆነ ይህ አይነት ኢማን ከላ ያሳልፍምና እንደገና ሙራጃዓ ማድረግና ራሳችሁን ማስተካከል ይኖርባችኋል ለማለት በምሳሌ ይገልጽልናል ማለት ነው። ከዚያም በማያያዝ يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ይላል። አላህ Subhanahu Wa Ta'ala አጽዳቂ በሆነችው ቃል ወዳጆቹን አማኞቹን በዚሁ በዱንያ ህይወታቸው ያሉ ያጠናክራቸዋል ይላል። በመጪውም ዓለም እንደገና ያጸድቃቸዋል፣ ለመልካም ውጤት ያበቃቸዋል ይላል። ማለት ላኢላሃ ኢላላህን እንደ ዜማ ሳይሆን እንደ ህይወት መመሪያ እንደ መርሆ አድርገው የያዟትን ሰዎች ጃዲ ሆነው ማለት ነው ከልባቸው በዚሁ በዱንያ ላይ እያሉ
የሷ ምስጥር ይገባቸውና በስራ ላይ አውለው እንዲጠቀሙባት ያስችላቸዋል ማለት ነው። ላኢላሃ ኢላላህ በሚናገርበት ጊዜ ከአላህ በስተቀር ማዕቡዲያት የተባለን ሁሉ በሙሉ አንቅሮ መተው ነው። ይህንን ቃል የተናገረ ሰው ከአላህ ሌላ ምንም ነገር ይጠቅመኛልና ይጎዳኛል የሚል ዝንባሌ ሊኖረው አይገባም ማለት ነው። ይህን ካለ ደግሞ አላህ Subhanahu Wa Ta'ala ከምንም ከማንም በላይ አብልጦ ማክበርና ማፍቀር ይኖርበታል ማለት ነው። ለሱ ፍጹም ታዛዥና ተገዥ መሆን አለበት። ይሄ ደግሞ የሚረጋገጠው ሁሉ ጊዜ ባዘዘው ቦታ ሲገኝ በተከለከለው ቦታ ሲጠፋ ነው ማለት ነው። እና የጤናማ ኢማን እንግዲህ በልባቸው የበቀለላቸው ሰዎች አላህ Subhanahu Wa Ta'ala በቃላቸው የተናገሩትን መርኋቸውን በተግባራቸው ስራ ላይ እንዲያውሉትና እንዲተረጉሙት አላህ ይወፍቃቸዋል ይረዳቸዋል ማለት ነው። ተልባቸው ከተነሱ አላህ Subhanahu Wa Ta'ala ያስተካክልላቸዋል። ቢልቀውል الثابت في الحياه الدنيا እና በዚህ በቅርብ ህይወታቸው ይያሉ በቃላቸው እንደተናገሩት ከሊመተ الإخلاصን በስራም ጌታ የሚፈልግባቸውን ሁሉ ለመስራት አላህ ይወፍቃቸዋል። ከመጥፎም ለመራቅና ለመጠንቀቅ እንደዛው ያስችላቸዋል ማለት ነው። በቃልም በተግባርም በስሜትም ሳይቀር ማለት ነው። እንደገና በገንዘብም በጉልበቱም በእውቀቱም ሁሉን ነገር ለዲንና ለአላህ ፍቃድ እንዲውል ያደርገዋል ማለት ነው። ወፊል አኺራ ማለት ደግሞ በመጪውም ዓለም እንደዛው በዚች መርኋቸው እንዲጸድቁና ለጥሩ ውጤት እንዲበቁ እናደርጋቸዋለን ይላል። ገና ከሞት ጀምሮ መጀመሪያ አንድ ሰው በሚሞትበት ጊዜ የመጀመሪያው ፈታኙ ኬላ ሞት ነው። አንድ ሰው በማንኛውም መልኩ በምድር ላይ ሊኖር ይችላል እና ሙስሊም ሆኖ ሙስሊም ነኝ እያለ ለይስሙላ ሙናፊቅ ሆኖ ሊኖር ይችላል። ግን መጨረሻ ኬላ ላይ በሚደርስ ጊዜ ነው ኢማኑ የሚለይለት ማለት ነው። ስለዚህ ገና ሞቱ በሚደርስበት ጊዜ አላህ Subhanahu Wa Ta'ala ትክክለኛ ኢማን ያለው ወዳጁ ከሆነ የሚሞተው በዛ ጊዜ እንዳይወናበድና ኢማኑን እንዳይነጠቅ አላህ ይጠብቅለታል ማለት ነው፣ ይወፍቀዋል። ሸይጣን በዛ ሰዓት በጣም ይፈታተነዋል፣ ውሃጥም ይገፋበታል እና በብርጭቆ ደስ የምትል ቀዝቃዛ ውሃ ይዞ ላኢላሃ ኢላላህን እንዳትል እኔ የምልህን ስማ ይችን ካረክ ይችን ውሃ ጠጣለሁ እያለ ያባብለዋል ማለት ነው። እኛ እናውቅም። በዛ ጊዜ በቀላሉ ኢማኑን ሊነጠቅ ይችላል ማለት ነው። ግን አላህ Subhanahu Wa Ta'ala በህይወት በጤንነቱ እያለ ጤናማና ትክክለኛ ኢማን ያለውን ወዳጁን በዛ ሰዓት ሰይጣን እንዳያወናብደው ይከላከልለታል። በቀላሉ ላኢላሃ ኢላላህን በህይወቱ መመሪያ እንዳደረጋት አሁንም ደግሞ መደምደሚያ እንዳደርግ ያስችለዋል ማለት ነው። ኺታም አላህ ይወፍቀዋል። ወፊል አኺራ ተዛ በኋላ የውመል መሕሸር ደግሞ በሚመጣበት ጊዜ ገና ሲነሳ ሌሎቹ ሁሉ ያለይተኒ ኩንቱ ትራባ እያሉ ሲደናገጡና ሲደናበሩ እሱ ግን በደስታ በእልልታ ይነሳል። ለጥሩ ውጤት እንደበቃ ያቃልና ማለት ነው። እና እዚህ ላይ ከለታት አንድ ቀን በራ ኢብኑ ዓዚብ የተባሉ ሱሐቢይ እንደሚያቀርቡት አንሷሪ ናቸው፣ የመዲና ተወላጅ። ነብዩ አለይሂ ሰላቱ ወሰላም በመዲና እያሉ አንድ ጊዜ ከጎረቤታችን አንድ ሰው ሞተ አሉ ሱሐቢ። በሚሞት ጊዜ ቀብር ንቶሎ ተብለን ተጠራንና ነብዩን ተከትለን ሄድን። እዛ ስንሄድ ጊዜ ቀብሩ ገና አልደረሰም ጠብቁ ተባል። እዛ ጊዜ ነብዩ አለይሂ ሰላቱ ወሰላም እዛፍ ስር ቁጭ አሉ። እኛም ከበናቸው ዙሪያውን ቁጭ አልን ይላል። እና ቁጭ በሚሉ ጊዜ ነብዩ ጋር ሲቀመጡ ሱሐቦች አንድ ሰው ወፍ ያለች አይመስልም፣ ጸጥ ብሎ ነው የሚጠብቁት። እና እሳቸውም አቀርቅረው መሬት ማየት ጀመሩ። የሆነች ነገር እንደ ከይረዛ ነገር ትንሽ ብትር ይዛዋል በእጃቸው፣ በሷ መሬቱን ጫር ማድረግ ጀመሩ ይላል። እና ሁላችንም ዝም ብለን በጥንቃቄ በተጠንቀቅና እንመለከታቸዋለን። ከዛ ቀጣሉና አንድ ነገር ልንገራችሁ አሉ። አንድ ሰው እኮ ከናንተ መካከል اذا كان في ادبار من الدنيا واقبال من الاخره እንዳሁኑ ወንድማችን የህይወቱ ጉዳይ አልቆ ዱንያን ወደ ኋላ ትቷት ወደ አኺራ ከላ በሚያልፍበት ጊዜ የሚያጋጥመውን ነገር እስቲ በዛ አጋጣሚ ላስተምራችሁ አሉና፣ እሺ ብለን ሁላችንም ቀጥ ብለን ማዳመጥ ጀመር። የዛ ጊዜ አንድ ሰው እድሜው በሚደርስበት ጊዜ መለከል መውት ይመጣል። ከሱ በፊት ሌላ መላእክቶች ይመጣሉ በአካባቢው አሉ። እና በአካባቢው በጣም ንጹህ የሆኑ ልብሳቸው የጸዳ መልካቸውም የተዋበ ደስ የሚል በእጃቸው ደግሞ ልዩ ብርቅ የሆነ የሐር ጨርቅ ይዘው ከፈን እንደገና ካፉር የተባለ ምርጥ ሽቶ ይዘው ይጠብቃሉ የአላህን ወዳጅ ህይወት ለመቀበል ማለት ነው።
እና እነሱ አይን የሚያይበት ርቀት ድረስ ፈቅ ብለው ይቀመጣሉ። በሚቀመጡ ጊዜ መለከል መውት ይመጣል፣ ያ ዋና ባለስልጣኑ ማለት ነው። ይመጣ ጊዜ የቀረብ ብሎ አያየቱል ሙእሚነቱ ጠይባ እخرጂ ኢላ መግፊረቲ ረቢኪ ወሪድዋኒ እና ጊዜ ደርሷልና እኔ ከጌታሽ ዘንድ ተልከን ነው የመጣ ነው ጌታሽን ምህረት ለመቀበልና የሱን ውዴታ ለመጎናጸፍ ተጋብዘሻልና ነይ ውጪ ብሎ ይጠራታል። የዛ ጊዜ ልክ የርኮት የውሃ ጠብታ እንዲዘዘቅ ሲያረጓት ካለቀችው ርኮት ኮለል ብላ እንደምትወጣው በቀላሉ ሩሁ ልቅ ብላ ትሄዳለች። የዛ ጊዜ በቀጥታ የአላህን ግብዣ ተቀብሎ ብዙ ሳይጨነቅ ይወጣል የአላህ ወዳጅ አሉና እና ልክ እሱ እንደተረከባት የመለከል መውት እነዛ በርቀት የሚያዩ የነበሩት መላእክቶች ወዳውኑ ተጣድፈው መጥተው ይቀበሉታል፣ ይረከቡታል ማለት ነው። እሱ ስልጣኑ ማውጣት ብቻ ነው። ከዛ በኋላ እነዛኞቹ ደግሞ ተቀብለው ወደምትሄድበት ቦታ ይወስዷታል። በዛ በልዩ ከፈናቸው ላይ የሐር ምርጥ የሆነ ላይ ያረጓታል። እንደገና ልዩ የሆነ ሽቱ ያርከፈክፉና በሱ ተቀለው ወደ ሰማይ ሀገር ይዘዋት ይከንፋሉ ይላል ማለት ነው። ሰማው ዱንያ በሚደርሱ ጊዜ በር ይቆረቁራሉ። በረኞቹ እነማን ናችሁ በሚሏቸው ጊዜ እኛን ነገሌነን ይላሉ። በሩ ከፈት በሚያረጉ ጊዜ የዚህ ሰው ሩህ ሽታ አካባቢውን በሙሉ ያውደዋል። ምን አይነት ጥሩ ሰው ይዛችሁ መጣችሁ ባካችሁ፣ የማንን ሩህ ነው ያመጣችሁት ይሏቸዋል። እገሌ ያበሉ ልጅ ይላል፣ ስሙን በጥሩ ስሙ ጠርተው ማለት ነው። እና እንኳን ደስ ያለው ለዚህ ያበቃው በማለት በአክብሮት በሙሉ ተቆመው ያቀበሉና ወደሚቀጥለው ሰማይ ይሸኛሉ ይላል። በሚቀጥለውም ሰማይ እንደዛ ያደረጉ ሰባቱ ሰማያት ሁሉ መላእክቶች በደስታ በእልልታ እየተቀበሉ ያስተላልፏታል። መጨረሻ አርሽ ስር በሚደርሱ ጊዜ ረብል ዓለሚን ይቀበላል። የወዳጀን ሩህ ይዛችሁ መጣችሁ ይላቸዋል። አዎን በሉ የዒልይን የሚባለው ልዩ መዝገብ ላይ መዝግቡና እንደገና ወደ መቃብሩ መልሷት ለጥያቄ ይላል ማለት ነው። እና አላህ ዘንዳ ተመዝግባ እንግዲህ ጥሩ ቦታ ተይዞላት እንደገና እስከዛ ድረስ አስከሬኑ ተዘጋጅቶ ወደ መቃብር በሚመጣ ጊዜ እሷ ሰባቱን ሰማይ ሁሉ ቃይታ ተመልሳ ልክ መቃብር እናንተ ጨርሳችሁ ቀብራችሁ መለስ ስትሉ የግራችሁን ኮቲ በሚሰማበት ርቀት ሆኖ ጠያቂው ቡድን ደግሞ ይመጣለታል አሉ። እንደገና ነኪርና ሙንከር የሚባሉት እነዚህ ሁለት ጠያቂዎች ነኪርና ሙንከር የሚባሉ መተው ይቀመጣሉ፣ ያስነሱታል። በሚያስነሱት ጊዜ በህይወት ላይ ያለው ቢልቀውል ታቢት ያለው እንግዲህ التزامu ጧዓው ዒባዳዎቹ ተከፋፍለው ዙሪያውን ከበው ቁጭ ይላሉ። ሶላት በጭንቅላቱ አጠገብ ትቀመጣለች፣ ዘካት በቀኝ በኩል፣ ሶም በግራ በኩል፣ ሌሎቹ ደግሞ ኢህሳን ኸይራት የተባሉ በግር በኩል ይሆኑና ማነው ወዳጃችንን የሚያስደነግጠው ማነው የሚቀርበው ዘወር በሉ እያሉ መላእክቶቹን ይከላከላሉ አሉ። ከዛ በኋላ ከጌታ እኮ ተልከን የመጣ ነው የጌታ ስርዓት ነው በማለት ይለማመጣሉ። ፈቅ ብሎ እና አንተ ሰውዬ ተነሳና ያው ከጌታ የመጣ ጥያቄ አለ ለሱ ጥያቄ መልስ ተሰጣናለህ ሲለው ልክ ተንቅልፍ እንደሚነቃ ሰው ይነሳል፣ ቀጥ ብሎ ቁጭ ይላል። በሚቀመጥበት ጊዜ ጥያቄ አለን ይሉታል። ፀሐይ ልትገባ ትንሽ ቀርቷት ያያል በኸያሉ ማለት ነው። እና እኔ አስር አልሰገድኩም እኮ ወቅት ደርሶብኛል አስር ልስገድና አነጋግራቸዋለሁ ይላል አለሙእሚን። ተመልከት፣ ከሞተ በኋላ ለሶላቱ ይጨነቃል ማለት ነው። እኛ አጭር ጥያቄ ነው የምንጠይቅህ እሷን ቶሎ መልሰህልን ትሰግዳለህ ግዴለም ይሉታል። ከዛ ወደ ጥያቄው ይገባል ይላል። እና አሁን የፕሮግራሙ የመጀመሪያው ስለተጠናቀቀ በሚቀጥለው እንቀጥላለን ኢንሻአላህ። ወሰለላሁ ዐለ ነብዩ ወአሊሂ ወሰለም